ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአውሮፓ ሀገሮችን ግራ ካጋባው የአሜሪካ ፕሬዝዳንት ውሳኔ አንስቶ የተለያዩ መረጃዎች ደርሰውናል። ኢትዮጵያም ስለ ቀይ ባህር ወቅታዊ ሁኔታና ስለ ግብፅ ከሰጠችው መግለጫ እንጀምራለን። አብራችሁን እንድትቆዩ ጋብዛለሁ። ግብፅ ኢትዮጵያ ላይ ትንኮሳ እየፈጸመች መሆኗን ውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ በሰጡት መግለጫም ኢትዮጵያም በተለይ የባህር በር አጀንዳ ይፋ ካደረገች ወዲህ ግብፅ ውጥረትና ትንኮሳ የሚመስሉ ተግባራት እየፈጸመች ነው ብለዋል። የኢትዮጵያን ባህር በር ጥያቄ ለማደናቀፍ የሚደረጉ እንቅስቃሴዎች በግብፅ በኩል መጠናከራቸውን ቃል አቀባዩ አምባሳደር ነቢያት ጌታቸው ገልጸዋል። የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት ባለፈው ሳምንት መፈራረማቸው ይታወሳል። ግብፅና ኤርትራም የቀይ ባህር ጉዳይ የጠረፍ ሀገራትን ብቻ የሚመለከት እንደሆነም በዚሁ ጊዜ ገልጸዋል። ሆኖም የነ ግብፅ እርምጃ አዲስ እንዳልሆነ የጠቀሱት ቃል አቀባዩ ኢትዮጵያም የባህር በር አጀንዳዋን በሰላማዊ መንገድ አጠናክራ ትቀጥላለች ብለዋል። የአውሮፓ ህብረት ኢራን የሆርሙዝ መተላለፊያን በመዝጋቷም አዲስ ማዕቀብ ሊጥል መሆኑ ተነገረ። ኢራን በሆርሙዝ ውሃ ክልል መርከቦች በነፃነት እንዳይተላለፉ አውካለች በሚል የአውሮፓ ህብረት አዲስ ማዕቀብ ሊጥል መሆኑን የአልጀዚራ ዘገባም ያመለክታል። የአውሮፓ ምክር ቤት ባወጣው መግለጫ አዲስ የሚጣለው ማዕቀብ የግለሰቦችና የባለሥልጣናት ሀብት እንዳይንቀሳቀስና የጉዞ እገዳን ጭምር የሚያካትት እንደሚሆን አመልክቷል። ኢራን ሙሉ በሙሉ የሆርሙዝ መተላለፊያን በመዝጋት ወዳጅ የሚሏቸውን መርከቦች እያሳለፉ ጠላት ብለው የፈረጇቸውን እየከለከሉ መሆናቸውን ባለሥልጣናት ገልጸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ በተመሳሳይ በሆርሙዝ ሰርጥ መርከቦች በነፃነት እንዲተላለፉ የሚያስችል የደህንነት ሥራዎች ሊከናወኑ እንደሚገባ ገልጸዋል። በሆርሙዝ መተላለፊያ መዘጋት የኔቶ አባል ሀገራትን ጭምር እየጎዳ በመሆኑ መተላለፊያው ሙሉ በሙሉ እንዲከፈት የሚያስችል ዘመቻ ሊካሄድ እንደሚችል አመልክተዋል። የኢራን ባለሥልጣናት የአውሮፓና ዓለም አቀፍ ትብብር እንዳይጠናከር ለማድረግ ለተለያዩ ሀገሮች እየደወሉ በሆርሙዝ እንዲጠቀሙ እያግባቡ ናቸው ይባላል። ተያይዞም መርከቦችን ገንዘብ እያስከፈሉ ነው መባሉም ተቃውሞ አስነስቶባቸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ 5000 ተጨማሪ ወታደሮች ወደ ፖላንድ እንደሚልኩ ድንገት ማስታወቃቸው በተለያዩ ወገኖች ዘንድ ግርታ መፍጠሩ ይነገራል። ትራምፕ ቀደም ሲል 4000 ወታደሮች ወደ ፖላንድ እንደሚልኩ የነበረውን ዕቅድ ከሰረዙና ከጀርመን ወታደሮቻቸውን እንደሚያስወጡ ይፋ ካደረጉ ከጥቂት ጊዜ በኋላ 5000 ወታደሮች ፖላንድ እልካለሁ ማለታቸው በኔቶ አባል ሀገሮች ዘንድ ግርታ መፍጠሩ ተመልክቷል። ዛሬ በስዊድን የተካሄደ የኔቶ ውጭ ጉዳይ ሚኒስትሮች ስብሰባ ሲጠናቀቅ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንኑ የአባል ሀገሮችን ግርታ ለማጥራት ሞክረዋል። አሜሪካም ኔቶን የማጠናከር ፍላጎቷን ለማሳየት ሰራዊት በአውሮፓ እንደምታሰፍር ገልጸዋል። ፕሬዝዳንት ትራምፕ በበኩላቸው በፖላንድ ወታደሮች የመላክ ዕቅድ ከፖላንድ አቻቸው ካሮል ናሮስኪ ጋር ካላቸው መልካም ግንኙነት የመነጨ ነው ብለዋል። ባለፈው ሳምንት የአሜሪካ መከላከያ ሚኒስቴር 4000 ወታደሮቹን በፖላንድ ለማስፈር የተያዘው ዕቅድ መሰረዙንና በተያዘው ወር መጀመሪያ ደግሞ ከጀርመን 5000 የአሜሪካ ወታደሮችን ለማስወጣት ውሳኔ መደረሱን ማስታወቁ ይታወሳል። በአሁኑ ወቅት 10,000 የአሜሪካ ወታደሮች ፖላንድ ውስጥ የሚገኙ ሲሆን አሁን የሚላኩት 5,000 ወታደሮች መቼ እንደሚሰማሩ አልተገለጸም። ከ32ቱ የኔቶ አባል ሀገሮች መካከል ትልቁን መዋጮ የምታደርገው አሜሪካ ስትሆን በተለይ ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ ሰፊ ወታደራዊ ድጋፍ መስጠቷ ይነገራል። 80,000 የአሜሪካ ወታደሮች በኔቶ አባል ሀገሮች ውስጥ ሰፍረው እንደሚገኙ ሲነገር ከዚህ ውስጥ ከፍተኛ ቁጥር ያላቸው ማለትም 36,000 ወታደሮች የሰፈሩት በጀርመን እንደሆነ ተመልክቷል። ያም ሆኖ ፕሬዝዳንት ትራምፕ በኢራን ጦርነት ኔቶ ከአሜሪካ ጎን አልቆመም በሚል መዋጮ ገንዘብ ለመቀነስ ማቀዳቸውን መግለጻቸው በኔቶ አባል ሀገራት ዘንድ ድንጋጤ ፈጥሮ እንደነበር ይታወሳል።
የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሆርሙዝ መተላለፊያን ስለማስከፈት በሚወያየው የኔቶ ሚኒስትሮች ስብሰባ ማጠቃለያ በአሜሪካና ኢራን መካከል ስምምነት ካልተደረሰ የሆርሙዝ መተላለፊያን የማስከፈት ወታደራዊ እርምጃ ሊወሰድ እንደሚገባ አስገንዝበዋል። ይኸው የወታደራዊ እርምጃው ሐሳብ በበርካታ የአውሮፓ ሀገሮች ዘንድ ተቀባይነት ማግኘቱ እየተነገረ ነው። ይህ በእንዲህ እንዳለም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን ልዑካን ቡድን ጋር ጦርነቱን ለማስቆም በቀረበ የሰላም ዕቅድ ላይ ቴሄራን ውስጥ መነጋገራቸው ታውቋል። እስካሁን ኢራን ያበለጸገችውን ዩራኒየም በተመለከተ መግባባት አልተደረሰም። ዛሬ ስለተካሄደው የኢራንና ፓኪስታን ውይይት ዝርዝር ባይገለጽም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር በሚደረገው ውይይት ጥሩ ምልክቶች እየታዩ መሆናቸውን ገልጸዋል። አንድ ከፍተኛ የኢራን ባለሥልጣንም እስካሁን ስምምነት ባይደረስም በሁለቱ አገሮች መካከል የተፈጠረው ልዩነት እየጠበበ ነው ብለዋል። የኢራን ጠቅላይ መሪ ሞጅታባ ካማኒ ሀገራቸው ያበለጸገችውን ዩራኒየም የትም አሳልፋ አትሰጥም ሲሉ ትላንት መግለጻቸው ይታወሳል። ኢራን የኒኩሌር ቦምብ ለመስራት ተቃርባለች የተባለችበትን 400 ኪሎ ግራም የበለጸገ ዩራኒየም ለሌላ ሀገር አሳልፋ እንድትሰጥ አሜሪካና እስራኤል ይፈልጋሉ። አለዚያ ጦርነት እንደማይቆም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋግመው አስጠንቅቀዋል። የህንድ አፍሪካ ጉባኤ በኢቦላ ቫይረስ ሳቢያም ለሌላ ጊዜ መራዘሙ ተነገረ። በቀጣዩ ሳምንት ሊካሄድ የነበረው የህንድና አፍሪካ ጉባኤ በዲሞክራሲያዊት ኮንጎና ኡጋንዳ በተቀሰቀሰ አዲስ የኢቦላ ቫይረስ ሳቢያ ለሌላ ጊዜ መራዘሙን ዘገቦች አመልክተዋል። በህንድና አፍሪካ መካከል ያለውን የትብብር ግንኙነት ለማሳደግ ያለመው ጉባኤ ከግንቦት 20 ጀምሮ ለ3 ቀናት በህንድ ሊካሄድ ታቅዶ ነበር። ሆኖም የዓለም ጤና ድርጅት በሽታው የዓለም ጤና ስጋት አደጋ በማለት ማወጁን ተከትሎ ጉባኤው ላልተወሰነ ጊዜ እንዲራዘም ተወስኗል። ከዚሁ ከኢቦላ ጋር በተያያዘ በዚያው በኮንጎ በተቀሰቀሰ ቁጣ የኢቦላ ሕክምና ማዕከል በእሳት መቃጠሉ ተነግሯል። በቫይረሱ ሳይሆን እንዳልቀረ ሕይወቱ ያለፈ ወጣት አስክሬን ለቀብር በመከልከሉ የተበሳጩ ሰዎች ማዕከሉን በከፊል አቃጥለዋል። ፖሊስ ግርግሩን ለመበተን የማስጠንቀቂያ ጥይት መተኮሱ ታውቋል። እስካሁን በበሽታው 180 ገደማ ሰዎች መሞታቸውና ከ750 የሚልቁ በቫይረሱ መያዛቸው ተረጋግጧል። አዲስ የተቀሰቀሰው የኢቦላ ቫይረስ መድኃኒት የሌለው መሆኑ ስጋት ቢፈጥርም በፍጥነት ክትባት ለማዘጋጀት ጥረት ተጀምሯል ነው የሚባለው። የእንግሊዝ ኦክስፎርድ ዩኒቨርሲቲ ሳይንቲስቶች ለምሳሌ በጥቂት ወራት ውስጥ ዝግጁ የሚሆን ክትባት መስራታቸው ተነግሯል። ያም ሆኖ ክትባቱ ውጤታማ ስለመሆኑ እስካሁን ማረጋገጫ ባይኖርም በእንስሳት ላይ ሙከራ ከተደረገ በኋላ ተግባራዊ እንደሚሆን ተመልክቷል። ይህ አዋዜ ነው።